ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንደምን አላችሁ? ሰላም ናችሁ? እስከ ዛሬ እርጎ ልንሰራ ነው። እዚህ ጋር ወተት አፍልተናል። እኔ አፍልቼ ነው እርጎ የምሰራው። እርጎ ላደርግ ነው ማለት ነው። እስኪ ሁልጊዜ ወተት ከመጠጣት ሁልጊዜ አንዳንድ ጊዜም ደግሞ እርጎ ቤታችንን ማዘጋጀት እንችላለን። እንደዚህ እኔ ግን አፍልቼዋለሁ። በዛ አፍልቼ ነው የማሳያችሁ ማለት ነው። ያለምንም ኬሚካል ምን የሌለው ወተታችሁን አፍልታችሁ እርጎ ማዘጋጀት ይቻላል። እንግዲህ ቀጣይ እናያለን ማለት ነው። እሺ እዚህ ጋር ወተታችን ከፈላ በኋላ ሲቀዘቅዝ አጥልዬ አስቀምጫዋለሁ እዚህ እቃ ላይ ማለት ነው። ከዛ እዚህ ጋር እርጎ ያስፈልገናል። አንድ ማንኪያ ያው እንደ ወተቱ ብዛት ነው። ብዙም ነገሩ ብዙ ቢሆንም ችግር የለውም፣ ግን እንዳይቆመጠጥ ነው ማለት ነው። ቆንጆ እርጎ እንዲወጣልን ይሄን ወተቱ ትንሽ በርከት ስለሚል አንድ ማንኪያ ተግማሽ አድርጌያለሁ ማለት ነው። ከዛን በመምቻ በደንብ አድርጌ አቀላቅለዋለሁ ማለት ነው። በደንብ ምትት እናደርገዋለን። ቆንጆ እርጎ ሆነልናል ኢንሻአላህ። ይኸው እንደዚህ ክዳን ባለው ጆካችን በደንብ አድርገን አስቀምጠናል። ቀጣይ አብረን እናያለን ኢንሻአላህ። ቆንጆ እርጎ ይወጣልናል ብዬ አስባለሁ ኢንሻአላህ። እሺ ቤተሰብ ተመልሰናል። እንግዲህ ዛሬ ውጭ ነው ያሳደርኩት፣ እናያለን ማለት ነው አብረን። ማሻአላህ ተባረከላ። አያችሁት? እንደዚህ እርጎ ሰርታችሁ መብላት ትችላላችሁ። መጠጣት እርጎ ትጠጣላችሁ። ይህንን ደግሞ ለበን ማድረግ ከፈለጋችሁ አያችሁት? ማሻአላህ ተባረከላ። ቂጣ ቶቶት አያችሁት? እንደዚህ ደስ የሚል የገጠር እርጎ። የገጠር ልጆች የት አላችሁ? ተሳተፉ። ነገሩ ገጠር ከተማ አይደለም። አያችሁት? ቆንጆ እርጎ ሆኖልናል። ይሄንን ደግሞ አሁን ለበን ማድረግ ከፈለጋችሁ፣ እርጎ ካልፈለጋችሁ ለበን ማሪያ ማለት ነው፣ በኸላጥ እንከልጠዋለን። ለበን ማሪያ ሆነ ማለት ነው። የሚገርም ለበን ማሪያ አይቆመጥጥ ምን ኃይል በምንፈልገው መንገድ እናዘጋጀዋለን ማለት ነው። የሚጨማመር ነገር አይኖረውም። አያችሁት እንዴት አባቱ እንደሚያምር ብሎ አፍያ። እንደዚህ እያደረጋችሁ እርጎ ወተት እስታችሁ እንደኔ እንዳደረጉት አደረጋችሁ መጠቀም ይቻላል ማለት ነው። ከዛ ፍሪጅ ይቀመጣል። ስትፈልጉ አንዳንድ ብርጭቆ ማታ ማታ ችላፍ አድርጋችሁ ትተኛላችሁ፣ እራት ከምትበሉ ማለት ነው። እና ይሄን ይመስላል። እስኪ የተመቻችሁ ላይክ ሰብ አድርጉ፣ ላይክ አድርጉ፣ ሸርም አድርጉ እስኪ። እና ይሄን ይመስላላችኋለሁ ቤተሰቦች። የዛሬው እርጎ በቤታችን እንዴት እንደምንሰራ አይተናል ማለት ነው። እንደዚህ እያደረጋችሁ እየሰራችሁ ተጠቀሙ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።